እባክሽ ክብርት መላእክት ሆይ ውድ እናቴን እድሜ ልኬን ሳስከፋት ኖሬ ዛሬ ይቅርታ ልጠይቃት ነው የመጣሁት። እሺ እና አንዴ ገብቼ ይቅርታ ጠይቄ እንድወጣ ፍቀጂልኝ። ገነት ውስጥ ለመግባት ምን ማድረግ እንዳለብህ ታውቃለህ? ምን ማድረግ አለብኝ? ይሄን ሳታውቅ ነው እንደ ገነት ውስጥ ለመግባት የመጣው? አሉ እኮ ብዙ የሰራኋቸው ጥሩ ስራዎች አሉ። እስኪ ከሰራቸው ውስጥ ቢያንስ ትንሹን ንገረኝ። ለምሳሌ ጎዳና ላይ የወደቁትን ህፃናቶች ሰብስቤ አበላለሁ፣ አጠጣለሁ፣ ገላቸውን አጥባለሁ። ከዛም አርፎ ተርፎ ደግሞ ሶሻል ሚዲያ ላይ ለቃለሁ። እሺ እና በዛ በማገኘው ነገር ይሄ አያስገባም። ይሄማ አያስገባም። ግዴታ ሶሻል ሚዲያ ላይ መልቀቅ እኮ የለብህም። ይሄ ጥሩ ስራ እኮ ነው። አዴ ጥሩ ስራ ለራስ ነው መያዝ ያለብህ። ሌላ እስኪ ያረከውን ነገር ንገረኝ። ቤተክርስቲያን ሄዳለሁ። እሺ አለ አይደል? ቤተክርስቲያን ሄጄ አዎ የኔ ብጤዎችን ሳንቲም ሰጣለሁ። ጥሩ ስራ ነው። ጥሩ ስራ ነው። የበዓላት ቀን ክብረ በዓል ምናምን ሲኖር ደግሞ ሰብስቤ አበላለሁ። ጎበዝ የዋህ ነህ፣ ጎበዝ ለጋሽ ነህ። ጥሩ ስራ ነው። ስለዚህ ልግባ። ግን ደግሞ ይሄ ገነት አያስገባም። ለምን? ገና ብዙ የሚቀሩ ነገሮች አሉ። እነሱን ካሳካ በኋላ ወደኔ እጄን ዘርግቼ በሬን ከፍቼ ነው የምቀበል። ገና እንዴ በሞትስ በመሀል በሞት ሰኔ እናቴን ይቅርታ ሳልጠይቅ በሞትስ ገና ትያለሽ እንዴ? የት እንዳለች ራሱ አላውቅም እንዴ? አየህ አይደለ? ጥሩ ስራ እንደማሰራ የሚታወቀው እዚህ ላይ ነው። አይ ምን ፈልገህ? ሰይጣንዬ የኔ ጌታ የኔ አባት ክብር ላንተ ይሁን። መቼም አንተ እምቢ አትለኝም። ደግነ፣ መልካምነ፣ የዋነ፣ ጨዋነ፣ ገርነ። ድሮም የፈለጋችሁትን ስታጡ ነው ወደ እኔ የምትመጡት። ኧረ አጥቼ አይደለም ነገሩ እንዴ ደግሞ አጥቼ አይደለም አንተ ጋር ነው የመጣሁት። አሁን ይኸውልህ እናቴ እዚህ ነው ያለችው እና እሷን አስቀይሜያታለሁና ይቅርታ ልጠይቃት ፈልጌ ነው የመጣሁት። ኧረ እባክህ ማለትም ለካ ጥሩ ነገር አትወዱ ማለቴ ላስቀይማት በጣም አናዳኝ ስለነበረ በቃ እኔም ላናድዳት ነው የመጣሁት። እባክህን ትንካ። እሺ ሻልነካ እኔ ዝም ብዬ ሰዎችን አልቀበልም። እሺ ምን ማድረግ አለብኝ? መስፈርት መለኪያ አለኝ። ምን ክፉ ነገሮችን ሰርተሃል? ለምሳሌ ጎዳና ላይ ልጆች ሰብስቤ በእነሱ ስም በላሉ፣ በእነሱ ስም ሶሻል ሚዲያ ላይ ለቅቄ እጠቀምበታለሁ። ምን አላት እንጂ እንዴ በሕፃን ስም መነገድ ከዚህ በላይ ምን መጥፎ ነገር አለ? አይወቅ በሐሰትም መስክሬያለሁ። ከዚህ በላይ እሺ ምን መጥፎ ነገር አለ? መጽሐፍ ቅዱስን ይዞ የመማር ያህል ምን መጥፎ ነገር አለ? አንተ በጣም የዋህ ሰው ነህ ልበል? አዎ እናቴን ብቻ አንዴ ገብቼ የዋህ ሰው ደግሞ ወደ ሲኦል አይገባም። እባክህ ምንድነው? እባክህ አንድ በጣም ያስቀየምኩት ሰው አለ እና አንድ ጊዜ ብቻ ገብቼ በቃ ይቅርታ ብዬው ብቻ ልውጣ። ያስቀየምኩት ሰው? አዎ ደግ ነገር ጥሩ ነገር እንድንሰራለን የምትፈልገው? አዎ። ስለዚህ ይቅርታ ልበለው። ሳይሞት ለምን ይቅርታ አልጠየቅሽው? ሳይሞትም አልቻልኩም። ሲሞት ነው የገባኝ። ግን እባክህ ገብቼ ይቅርታ ልጠይቀው። አንዴ እኮ ነው የምገባው። እሺ ሁለተኛ ላስቸግረኝም። ከዛ ጥፋትሽ ከገባሽ በኋላ ምን ጥሩ ነገሮችን ሰርተሻል? አረ ብዙ ነገር ሰርቻለሁ። ለምሳሌ ብዙ ነገር ሰርቻለሁ እኮ። ምን እንደሌሎቹ የተራቡትን አብልቻለሁ፣ የታረዙትን እንደዚህ አድርጌያለሁ አልልም። ግን ደግሞ ከስተት ተምሬያለሁ። እባክህ እንደዚህ ስለሆንሽ አገቢ። እሺ ምን ማድረግ ነው ያለብኝ? ሂጂና ከዚህ በላይ ጥሩ ነገሮችን ስሪ። ለነገሩ ምንም አልሰራሽም። ሂጂና ይሳገቢ። ምን አድርገሻል? እኔም እኮ ረድቻለሁ፣ ግን ደግሞ ረድቻለሁ ማለት ስላልፈለኩ ነው። እባክህ አስገባኝ። መግባታቺ ለምን መሰለሽ? እየዋሸሽኝ
ይዋሹ አይደለም ይኸውልሽ ሞቶ ስለመጣው ብቻ ሳይሆን አጠገብሽ ያሉትን ብዙ ሰዎች አስቀይመሻል መጀመሪያ ሄደሽ እነሱን ይቅርታ ጠይቀሽ ነኝ ያኔ እዚህ መግባት እድሉ ይኖርሻል የኔ ጌታዬ አቤት እባክህ አንድ ነገር ለምንህ ምንድነው በጣም ማየት የምፈልገው ሰው አለ እሱም ልክ እንደኔ ክፉ ነበር ግን ደግሞ እኔ አሁን እሱን ይቅርታ መጠየቅ እፈልጋለሁ እባክህ ይቅርታ እንጠይቀው ፍቀድልኝ ይቅርታ አዎ ይቅርታ መጠየቅ ነው የምፈልገው አዎ ታዲያ የብቻ እኮ ሰው ለመግባት አረኔ ኃጢአቴ ብዙ ነው ትልቁ እንቅፋት ይዤ ኃጢአቴ ብዙ ነው እኔ በእውነት ኃጢአቴ ብዙ ነው ምን አይነት ኃጢአት ሰርተሽ ቢያንስ አሁን እንኳን ሞቶ የተቀበረው ሰው በእኔ ምክንያት ነው የሞተው ሌላ ደግሞ እናቴን አባቴን እድሜ ልካቸውን ሳስጨንቃቸው ሳስለቅሳቸው በጎረቤት ሳሰድባቸው ከዛም አልፎ ተርፎ ደግሞ እህቴ ላይ ስመቀኝ ነው በጣም ክፉ ሰው ነኝ እባክህ ልግባ በጣም የዋህ ሰው ነሽ እባክሽ እንን ትንሽዬ ነገር ነው ክፋት ብለሽ የምታስቢው ምን አደረግሽና ምንም እኮ አላደረግሽም እባክህ መልአክ ሆይ እባክህን አንድ ነገር ተቸግሬ ነው የመጣሁት ምንድነው የተቸገርከው የተቸገርኩት ነገር አባቴ በጣም ወደው በጣም ምን ሰፈሰፍለት እሱም ለኔ የሚኖርልኝ አባት ነበር እና ድንገት እሱን አስደስታለሁ ብዬ ስለፋ ስጥር ቆይቼ ስመለስ ግን በህይወት አልነበረም እና ያው እሱም በጣም ጥሩ ሰው ነበር እኔም ደግሞ በሱ ነው የወጣሁት እና እሱን ለማየት ፈልጌ ነበር እሱን ለማየት ጥሩ መሆን ብቻ በቂ አይደለም እንዴ አባተን ከማስደሰት ውጪ ሌሎቹን ለማስደሰት ምን አርጋል ያው አባቴን ለማስደሰት በመንገድ ብዙ ሰዎችን ማስደስቻለሁ ለምሳሌ አለቃዬ የሥራ አለቃዬን በጣም ነው ያስደሰትኩት የሰራው ስራ በጣም አስደሳችና ጥሩ ስለነበረ እንደውም ትንሽ የማረግ እድገትም ሰጥቶኛል የተራቡትን አብልታል የተጠሙትን አጠጥታል አዎ እንደውም ከዛ ስመለስ ወደ አባቴ እየመጣሁ እያለ አንዲት ሕፃን ልጅ አባ እባክህን ለዳቦ መግዣ የሚሆን 10 ብር ስጠኝ ብላኝ 10 ብር ሰጥቻታለሁ ይሄ ብቻ በቂ አይደለም እንዴት ዳቦ እኮ ገዛሁላት ማለት ነው እየዋሸ ነው እንዴ አልዋሸውም ዋሽተህ እዚህ መግባታችን በጣም ይቅርታ እንዴ ኧረ እባክህ ነገርኩ መግባታችንም ማለት በቃ ማስቆማችሁ you are not creative የኢምፕሮቫይዜሽን ሰው አይደላችሁ ቦሪንግ ነው ምናልባት አይታችሁ ከሆነ ከዛ ፊት የነበሩት የሰሩት ልጆች ስቶሪው በጣም አሪፍ ነው የሚያነሱት ሐሳብ በጣም አሪፍ ነው የሚጨቃጨቁበት ኤሌመንት በጣም አሪፍ ነው ኮሚክ ነገር አላቸው ምናምን ይሄ which is didactic የሆነው common ሞራል ላይ የምናገኛቸው ይሄ አርቲስቲካል ቫልዩ ብዙ አላየሁትም ሰው እስቲ ጓደኞቼ የሚሉትልስ መቼም እንደው እናንተ አድቫንቴጅ ነበራችሁ እኮ እነኛኛዎቹ ይሰሩታል የመጀመሪያው ግሩፕ ይሰራዋል ያው የሱን አይነት ተመሳሳይ ነገር ነው ይሰራችሁት እንደው ቢያንስ አንደኛው ጋር እንኳን ገብታችሁ አግኝታችሁት ብትወጡና የሆነ ክሬቲቭ ነገር ብታሳዩን አሪፍ ነበር ሶስተኛ ዙር ላይ ሲመጣማ በቃ በጣም ስልችት አለ በቃ ስልችት አለ ሶስተኛው ላይ አንተ እንደውም የሆነ ሰዓት ላይ አሪፍ ነበር እንትኑ ሁሉ ጠፋብክ ልጁ አላሰራህም መሰለኝ ምንም እንደሰው መጨቃጨቅ ሁሉ ጀመረና እድል ነበራችሁ በጣም በቃ ለመጫወት የሚያስችል ከነኛ በመነሳት የተለየ ነገር ለመስራት እድል ነበራችሁ
ግን ያው አልተጠቀማችሁበትም። ምናልባት ደግሞ ወይም እዛ ጋር ስለተሰራ ለእናንተም መጥፎ አጋጣሚ ሆኖባችሁ ይሆን? ግን ድጋሚ የተሰራን ነገር መስራት አሪፉ ነገር እዛ ጋር ከዛ ጋር መነሻ ሀሳብ ሁሉ ልታገኙ ትችሉ ነበር። እኔ የተሰማኝ ይሄ ነው። ዘውጸዲ አንቺ ያልሽው ለለ መጨመር ነው። እኔ አድቫንቴጅ አገኙ ብዬ ነበረ። ምክንያቱም እዛ ጋር አይታችኋል። you can be creative በጣም ብዙ ዲያሎግ ብዙ ወርድ ለአይምሮአችሁ መዘጋጀት ትችላላችሁ። እነዛ ልጆች ምንም ነገር ሳይዘጋጁ በዛን ያህል ክሬቲቭ ሆነው ነው አቅርበውት የነበረው። ገብታችኋል? እኔ ከእናንተ እንደውም የእሱ አይነት የክሬቲቭ ችግር ይኖራል ብዬ አላሰቡም። ለምን ጊዜው ነበራችሁ ምናምን ብዙ ነገር ነበረ። ሶ ዘ ኦንሊ ቲንግ ምንድነው ይሄንን ስራ ደግመን እንሰራዋለን ብላችሁ ላታስቡት ትችላላችሁ። ግን አትሊስት ዩ ሃቭ የሆነ ሀሳቡ አለ አይታችሁታል። እና ሶ እኔ እንደውም ቅድም ላይ እነሱ ላይ አንዳንዴ እዚች መድረክ ላይ ስለተነገራቸው አይደለም ለውጥ የሚያመጡት። ዛስ ዋይ አሁን ማሂ ብዙ ጊዜ ጠርታቸው ትሬኒንግ ትሰጣቸዋለች፣ ኮች ታደርጋቸዋለች። ምክንያቱም እዛ ጋር ራሱ ተከታታይነት ያለው ስራ ስለሚጠይቅ ማለት ነው። እኔ አሁን ከመልአኩ ወደ ሰይጣኑ ሲኬድ ቅድምም ነበር ይሄ እንትን ማለት ትራንዚሽኑን አላየሁትም። የስሜት ሽግግሩ አሁን ያንቺ በጣም እኔ ልሰራችሁ እንዲህ ብዬ ገምቼ ነበረ። ከዚህኛው ከመልአኩ በቃ እምቢ ሲልሽ በቃ መሀል ላይ ደግሞ በጣም ኢምፖርታንት እኮ ቦታ እኮ ነው። እዛ ጋር በጣም የሚገርም የትራንዚሽን ነገሮች አርገሽ ከዛን የሆነ ለዛ ደግሞ ወደ ሰይጣኑ ጋር ለመሄድ ወይም ወደ ገሃነም ለመሄድ የሚያንደረድርሽን ምክንያት ከዛ ይዘሽ ወደዛ እንደዚህ አይነት ትራንዚሽኖች ከዛ እንደገና ብሎኪንጋችሁ እዛው ብሎኪንግ ስላችሁ የቦዲ ሳይሆን የእንቅስቃሴ ብሎኪንጋችሁ ልክ አይደለም። እዛው ቁጭ ብላችሁ ይሄ ወግ እንደሚያወጋ ሰው ያዝበለው ነው። መተህ ከኛ ጋር እንደዚህ እንዴት መሰለህ ምናምን ብለህ መተህ እዚህ ጋር ኢንተራክት አድርገና ብለህ ሄደህ ምናምን ህይወት መስጠት እንደዚህ አይነት ነገሮች ላይ በጣም ጋፕ ነበረው። በቀጣይ እንደዚህ አይነት ነገሮች አስተካክሉ። ግን ናቹራሊ ማለት ጥሩ ናችሁ። ደስ የሚል ፓርት አይቻለሁ አንቺም ላይ ሶስታችሁም ላይ ደሳስ የሚሉ ነገሮች የሆነ ብልጭ ያደረጋችኋቸው ነገሮች አሉ። እንግዲህ ወደፊት በቀጣይ በተከታታይ እየተሰሩ ምናምን ሲኬድ ለውጥ ይመጣል ብዬ አስባለሁ። በተረፈ ጉድላክ። ምናልባት እናንተ የተሳሳተ መልእክት እንዳታገኙ ነው ፍርሃቴ። እዚህ ጋር ሲወራ እናንተን ከሌሎቹ ጋር ኮምፔር ተደርጋችሁ አይደለም በዚህ ልክ የሚወራው። በራሳችሁ ስራ ስትለኩ ስራው አርኪ አይደለም። ሁላችሁንም ሰብስቤ ስናገር የዚህ የአራተኛው ዙር ውድድር ዋናው ጉዳይ ምን ማለት ነው? አንዳችሁ ምን ማለት ነው? ማጫወት ነው አይደል? አንዳችሁን የአክቲንግ ችሎታችሁ እንዲመጣ ፕሮቮክ ማድረግ ኢሞሽናል ሪያክሽን እንዲኖር ማድረግ ነው አይደል? የቱ ጋር ነው አንዳችሁን ኢሞሽን ፕሮቮክ ያደረጋችሁት? እሱም ብቻ ቦታ አሳዩኝና እኔ ይቅርታ አልጠይቃችሁ። ተራ ዝም ብሎ ዲያሎግ ከመነጋገር ውጭ የትኛው ነው አንዱን አሳምኖ ሪያክት አድርጎ እንዲገባ ፑሽ ያደረገ ኢሞሽን የተጠቀመው? እንዴ ዳቦ በልቻል ማንኛ እኮ የዲያሎግ ሳቅ አልፈለግንም። ሪአክሽንና አክሽንን ነው ማየት የፈለግነው። ፈተናው እሱ ነው። ለምን ይመስላችኋል ከእናንተ በፊት የገቡት ልጆችን የመጀመሪያውን ጥለን ሁለተኛውን ያሰለፍ ነው? አክሽኑ የልጁ እርግጠኛነት ልጁን እንዲወጣ ማስቻሉ ነው። ከውስጣቸው እያወጡት ያሉት ኢነርጂ ምክንያቱም ቴክን ብለው ነው የሚለኝ ተዋብ አረገውስ እንዴ በቃ ሰውነቱ ነው መልስ የሚሰጠኝ። እዚህ ጋር ደናነ ቴክ እና አጉል ነገር ብናገሩስ እጁን ሲሰነዝረው ራሱ ምን አይለው ታስባለህ እንዴ? አለን እኮ ሪአክሽን ነው እዚህ ጋር ያሳዩዋችሁ ያለው። ትወና ማለትም ጨዋታ ፕሌይ የምንለውም ነገር የሰብቴክስት ጨዋታ ነው፣ የቃላት ጨዋታ አይደለም። ለምሳሌ የምሩን ሲሆን ነው የሚያስቀንኛል። ይኸው ቲክቶክ ላይ ልጆቹን ሰብስቤ እንትን ጻጽፌ እያስለማንኩኝ እንዲገቡ አድርጌያለሁ ሲል ከዚህ ወደ በቲክቶክ ሲናደድ ስናይ ምን ሆኗል? ሪአክሽን ሆኗል። በተረፈ ቲክቶክ ላይ ይሄን አድርጌያለሁ ሲል ቲክቶክ ምንድነው ቢለው በቃ ትናንዛዝ። ለምን እናንተ ውስጥ ያለው ኢነርጂ ሬይ ኦፍ ኢነርጂው ስታንስላቭስኪ ምን ይለዋል? ሬይ ኦፍ ኢነርጂ ይለዋል። ሬይ ኦፍ ኢነርጂ የምንለው ነገር ላይክ ለምሳሌ አንዳንድ የቤተክርስቲያን ምስሎች ላይ ታችሁ ከሆነ ክራይስት ላይት አለው አይደል? እዚህ ጋር ዳት ላይት
ነው አክቲንግ ላይ ሪአክሽንና አክሽንን ይፈጥርልን። እኛ የማናየው ሬ ኦፍ ኢነርጂ አለን። ያ ኢነርጂ ነው የሚጋባው እርስ በርሳችሁ እናንተ ጋር ከእናንተ ጋር ወደ ኦዲየንስ። በተለይ ቲቪ ሚዲየሙን ምፈራው ለሱ ሬ ኦፍ ኢነርጂ ብዙ ጊዜ ባሪየር ነው። አንዳንዴ ፐርፎርማንስ ላይ ሬ ኦፍ ኢነርጂው በደንብ ደርሷችሁ ሰውነታችሁ ስብርብር ብሎ ፔኑ ተሰምቷችሁ ቲቪ ላይ ስታዩት ያ ፔን አይደርስም። ለምን? ሚዲየሙ የሆነ ብሎክ የሚያደርገው ነገር ስላለ። እኔ እሱን ነው የጠየኳችሁ ያለሁት። ይህንንማ ዲያሎግ ታውቁታላችሁ። 4ኛ ዙር ደርሳችኋል። በዛ ሌቭል በዛ ኢነርጂ ሰይጣን ሆናችሁ እግዚአብሔር ሆናችሁ መግባት የፈለገ ሰው ሆናችሁ ግን አልሰራችሁ። አሁን እኔ የማወራው የእናንተን የተመተወን ችሎታ ሳይሆን ዛሬ የተሰጣችሁን ፈተና አለመስራታችሁን። እግዚአብሔር ይሁናችሁ።